سمي شيلون يطالشو حجابون حجاب انا بنا ገባኝ እዛ ሄዶ حجاب እኔ አውልቄለታለሁ ነው ታጥልቆላ ያጥልቅላት ሄዶ የሚገርሙኝ ግን አንቺ ቆይን የሚገርመኝ ነገር አለ ኡስታዞችን ፈልጎ ነው ወይስ እዛ ጋር ትልቅ ሰው 1500 2000 ሰው ስለሚያይ ነው እዛ ጋር ሄዶ እዛ ጋር መስቀልን የሚበጥሱት ወይስ መጀመሪያም ከእስልምና ወደ እስልምና ነው ያልገባኝ ነገር ነው ይሄ ነው አንቺ ሂጃቡን ስለጣልሽውን ይጮብሻል ሻሹን ስላለበሽ አረ ያቁኛል እብደቴን ከጀመርኩላችሁ እንትኑ ጨርስላችሁ ለዛ ነው እኔ አንድ ቀን ወጥቶ እኔ ላይ ተናግሮ አቁም ያቃሉ በካና ማስረጃ ነው ማመጣላችሁ ያ ስለ አይሻ ጉዳይ ባለፈው ያወራ ነው እየጠየቅሽ ነው ስለ መሐመድ አንቺ ሰውዬ ላይ እሱ ባትደረሺ እሱ ጋር ሳደርሺ አሁን በአሁን ጊዜ የሰባት አመት ልጅ ዳይ ውስቲ ቀጥታ ወስዶ ይበዳል አሁን እንኳን በዛን ጊዜ በዶማ ጊዜ ተይና ተቆረጠችና የትኛው ሙስታዝ ጥሪውና የሰባት አመት ልጅ ስጪው ወላሂ ይጋረግድበታል ያለምንም ጥያቄ ያለምንም ህግን ሳይፈራ ሐቁን ነምልሽ ሸሪዓችን እንዳናከው በይላሉ የሰባት አመት ልጅ አባሁን ጊዜ የማይለቁ ያራሱ ልጅ ግን 28 አመት አርጊታ ቆርፍዳ ቆርባ ቤት ውስጥ ቆርባ አለች በቃ ገና ነች የኔ ልጅ ጥሩ እንዳይቼ ደሞ ድረው እሱ ጥሩ ነበር የሰውን ልጅ 7 አመት ልጅ አግብቶ የሚያገላብጣት ይገርማሉ ሪስቆይ እነሱ ቁርአንና ሐዲሱን በደንብ ስለሚከተሉ ስለሚቀበሉ ነው አንቺ ግን አሁን እየተቀበልሽ አይደለም እኔ እምነቱ ምንም እየመሰለኝ ነገር አለ ምንም ያዩት የሆነ ነገር አለ እኮ ሐቁን ልንገርሽ እኔ አሁን ሰላት ስንሰግድ እንዴ ጉልበቴን እየጎመስ በየማቀው ነገር አላቀም እኛን ተጋብሎ ከማስተማር ምን ይሻላችኋል ፎሎ ፍለጋ ከክርስቲያኖቹ ጋር ድርድር የሚያደርጉበት ቦታ እኛ ከዚህ ጋር ወዴት እየሄድን ነው ወደ ሱሬ ወደ ክርስትና ግማሽ ወደ ጴንጤ ርብቃ የምትባልም በቀደም ጴንጤ ሆነች አቦኑና ጠመቁኝ ልጠባቀኝ በጊዜ አንቺ አሁን ለክርስትና ላስተምርሽና ተጠመቂ አንቺ እኔ በቤተ ክርስቲያን ያደኩትኝ ይሄው ጋሽ በቀላ አለ በመሰከረኝ የኛ ሀገር ልጅ ታቦት መስቀል አብረን ነው የምናስገባው ታቦት ለሊቱን እየጨፈርና እነሱ ጋጣላው የቁርአን የእስልምናን አስተምሮ ስለማታቂ እኮ ነው እስልምናን አስተምሮ ካወቅሽ ከኛ ጋር ህብረት እንድታደርጊ አይፈቅድልሽም አነ ካይነን ያቆኛል እኔ ረገጣዬ ትንሽ ከበድ ይልባቸዋል አይጠጉኝም እኔ አሁን አንድ ነገር ወጥቼ ስናገርም አይቃወሙኝም የትኛውም ሼክ የትኛውም ኡስታዝ ተቃውሞ ያነሳ አንድ ነበር እሱ ከዛም በኋላ ያው ትንሽ አስተካከልኩት ሻሹን ራሱ ቆጥለሻል ርስቆይ ያሁን ያው ስለ ፎሎ ይሄ አሁን ኡስታዝ ተብሎ ይሄውና እንደምትሰደብና ምን አቋዋለሁ እሺ እነዚህ ሰዎች ለፎሎ ነው የሚሄዱት ማስተማር ነው የሚቀለው ፎሎ አንሱት ነው የሚቀለው እዚህ ጋር ማረጋገጫ ትልቅ ይሄ ሰው እየፈለኩት አሁን ፍለጋድ የመጣ ወይስ ቆይ አሁን ማለት ነው ርስቆይ ስለ እስልምናን ጠይቅሽ አንዴ ትንሽ አንቺም ጠይቂያለሽ አለም አለሽ ቀጥሉ እሺ አውሪ እስቲ ከነዚህ ልጅ እኔ አልችልም ቸቀጥ እኔ ሌላ ቦታ ነኝ እሺ ማውራት የሚችል ክርስቲያን አለ ግቡ እስቲ ፕሊዝ እኔ አልችልም ረጅም ሰዓት ሪስቆይ አሁን እኔ የምልሽ ስሚ ይኸውልሽማ አሁን አንቺም እንትን እያልሽ ስለሆነ ክርስትና እናስተምርሽና ተጠመቂ ባለፈው የጠየኩሽ ጥያቄዎች ደግሞ አለ እዛ ላይ ተመልሶልሻል ስለ መሐመድ እንዴት ነው በ54 አመቱ የ6 አመት ህፃን ልጅን አግብቶ በ9 አመቱ ከሷ ጋር ይተኛል የሚለውን ጥያቄ ጠይቄሽ ነበር ትክክል አይደለሽም አልሽ ይሄ ትክክል አሁን አረጋግጫለሁ በትክክል ሸሪዓ ያዛል አሉን ሸሪዓ ታዲያ የሰው ልጅ አግብቶ ራሱ ካካደረ የራሱ ልጅ ግን ለመስጠት ሸሪዓው እንዴት ይከለክላል እዛ ላይ ጥያቄ በቀደም
ትላልቅ ኡስታዞቹ ጋር ወጥቼ ጠይቄ ነበረ። ኡስታዝ እንደዚህ አይነት ጥያቄ አይጠየቅም አሉኝና አወረዱኝ። በቃ እምነቱ ትክክል እንዳልሆነ ተረዳሁት። ትክክል ቢሆን ኖሮ ያስረዱሻል፣ ይነግሩሻል፣ ምኑ ማስከነው ሁሉም ነገር ያስተምሩሻል። ግን አይጠየቅም የሚባል ነገር ደግሞ እኔ ላይዋጥልኝ ይችላል። ያ ነገር ትክክል ያልሆነ ነገር ነው አይጠየቅም የሚባለው እንጂ ትክክለኛ ከሆነ ያስረዱሻል። አው በትክክል የ7 ዓመት ልጅን አግብቶ አብሮ ተኝቷል። ወላታ አማ ሁሉ ጸጉራ ሁሉ ተናይቶ ጸጉራ ሁሉ ረግፎ እንደነበረ ብዙ ነገር አለ። በነገራችን ላይ ብዙ ነገር አለ። ግን እዛ ላይ ቆመን ስናስበው እንኳን በዛን ጊዜ በዛ መሀይም በዛን ብዙ ነገር እያለ በአሁኑ ጊዜ ኡስታዞቹ የ9 ዓመት ልጅ የ8 ዓመት ልጅ ቢያገቡ እውነት ደስታቸውን አይችሉም። እኔ ስላየሁት ነው። እዚህ ሀገር እስላም ነው ባይዘው የትም ሀገር ከሆነ እዚህ ሀገር ላይ 11 ዓመት ህፃን ልጅን ትልቅ ሽማግሌ እንኳን አንቺ 54 ያለ 75 ነው የኛው ይችላል ወይስ አይችልም? ከዛ ልጅቷ እያነባች በቃ ብር ነው ተዳረ። በቃ በዚህ ጋር ቢዝነስ ነው የሚያስገኝ የሚሰራሩት። እና የትኛው ሙስታዛውን ህፃን ልጅ የሴት ልጅ የ9 ዓመት ሴት ልጅ የ7 ዓመት ልጅ ቢሰጣው በስነ ስርዓት ወስዶ አብሯት ይተኛል አልጋውን ገዝቶ ገባሽ? ያ ነገር ላይ ደግሞ ስታዩ እምነቱ የሚፈቅድ እምነት አለም አይፈቅዳም። በክርስትና ብትሄጂ ህፃናቶች ከ18 በታች አይፈቀድም። በእኛ አይፈቀድም፣ በእናንተ በቁርአን ነው እንጂ በቁርአን በሐዲስ ይፈቀዳል። ያኒ የነብያችሁን ሱና የምትከተሉ ከሆነ ርስ ቆየ እኔ አሁን መሀል መንገድ ላይ ቆም ያለው አንቺማ ከሆነ ሻሹን ያስም ብለን ተቀይ ቪዲዮ ዝግስት ይቆራረጣል። አላደርግም ይቆራረጣልማ። እኔ ጋር ብቻ ይሆናል መሰለኝ። ነው ያንቺ በጣም እየሰማሁሽ ነው። አንቺ የኔ ነው ኔትወርኩ እና እንደዛ ነው። ከክርስትና ደስ የሚልሽ ነገሮች ንገሪኝ እስቲ። እኔ በእውነት ሁሉም ነገር ደስ ይለኛል። ህብረታችሁ፣ ፍቅራችሁ ገባሽ? ስለ እምነት አገላለጽ ራሱ እኮ አይነት አለው። አሁን ለምሳሌ የራሳችሁ እውነት አሁን እዚህ ሀታ ሌላ ነገር ተዩና ኮመንት ላይ የሚሰጠው ነገር አንድ ክርስቲያን እዛ ጋር ስለ ክርስትና እያስተማረ አንድ ሰው መጥቶ ቢሳደብ ምን ይላል? ሰይጣን አሳስቶት ነው ብሎ ለመምከር፣ ለማስተካከል፣ ለማረም በቃ እንዲያውቁ ያ ነገር ስለሱ ተውና ያ ሰውም ደግሞ ሰውን እንዲያስተምር ይመክሩታል። የኞቹ ደግሞ ትችት፣ መስደብ፣ ማባረር፣ የማንም ገለመልቴ፣ የማንም ጎዳና፣ የማንም ሸርሙቃ እዚህ ቲክቶክ ላይ ተቀምጣ የበሰበሰች ቲክቶክ የመጣ ራሱ መበስበስ አልጀመረም። ገና በቅርብ ነው። 15 ዓመት እንኳን አልሞላም። እንደዛ ብሎ ነው የሚሰርጉ። አንድ ሰው እውነቴን ነው የምልሽ እኔ ቲክቶክ ላይ ከኔ ውጭ ባለጌ አለ ብዬም አላስብም። እንዲህ ራቁቴን እዚህ ላይ ቆሜ እኮ ቲክቶክ የተዘጋብኝ ሴትዮ ግን አልመከሩኝም፣ አላስጠጉኝም። ሼኻ ነው ብለሽ አንቺ ያላሰብሽ ልጆች ናቸው ያስጠጉ። በቃ ይሄ ነገር ትክክል እንዳልሆነ ሪስፖርት በቃ ይሄ ነገር ለወደፊትሽ ብሎ የመከሩኝ እውነት የክርስቲያን ልጆችና የኦሮሞ ልጆች ናቸው እንጂ የእምነት አባቶች እዛ ጋር ቆሞ ሸርሙጣ ብሎ ነው የሚሳደቡት እንጂ ምንም አስተምሮት አይሰጡም። ሐቁን ለመናገር ያ የሰው ልጅ ይሳሳታል። እኛ የሰው ልጅ ፍጹማን አይደለንም። ሁላችንም ኃጢአተኞች ነን። እንደውም በግልጽ ተገልጦ ብዙ ክፉ ነገሮችን የሚያደርግ ነው እንደውም ማለት ነው። ነገር ግን ተደብቆ ብዙ ኃጢአትን ብዙ ክፋትን የሚሰራ ሰው አለ። አንቺ ደግሞ ግልጽ ስለሆንሽ ነውና አንቺ በእግዚአብሔር አምሳል የተፈጠርሽ የእግዚአብሔር ፍጡር ነሽና የሰው ልጅ የተከበረ ነው በእስልምና በጣም በተለይ ሴት ልጅ በክርስትና በጣም ፍጹም የተከበረሽ ናትና ሪስቆየ ከቻልሽ ደግሞ ተረጋግተሽ ማለት ነው። አሁን ተረጋግተሽ ስለ ክርስትና ማወቅ መማር ከፈለግሽ እናስተምርሻለን። አሁን መጽሐፍ እያነበብኩ ነው። መጽሐፍ ቅዱስን እያነበብኩ ነው። በእኛ በራሴ ቋንቋ አለ እዚህ ኦንላይን ላይ እና ያው አንዳንድ ጊዜ የኦሮሞ ልጆች ጋር ሄዳለሁ። ክርስቲያን ልጆች አሉ እዛ እንኳን ሄጄ ከሙስሊሞቹ ነፃ አልወጣም። እቺ ባለጌ ምን ታረጋለች የኛ ነች ይላሉ። ወጥ ክርስቲያኖቹን በጣም የማደንቅላችሁ ነገር ሐቁን ልንገራችሁ። እቺ ባለጌ ምን ታረጋለች ከዚያ አይባልም። ምከሯት እስቲ ትመለሳለች። ሰይጣን የማያሳስተው ነገር የለም።
ሰይጣን አሳስቶ ሀታ እንኳን እኔ መንገድ ላይ ቆሜ እንኳን እንደፈለኩኝ ግን ተናገርኩኝ እንጂ እኔ ያን ነገር በተግባር ከወንድ ጋር ስተኛ አላዩኝም። እንደዚህ ለባሎቻችሁ እንደዚህ ተሰቀሉ ምናምን ብያን ጊዜ ፈኒ ለመሆን ነው። ያ ግን የኛ ወደኛ ብትመጪ ምክር ንግግርሽ ግን ያስቃል። አንቺ እንዴት እንደሆነ ትላንትናም ባየሽ አይተሽኛ ቪዲዮ ቆርስ ቆብረሽ ብትጂ ወላ ትራስ አልቀረኝም ምን አልቀረኝም። በቃ አመት ወደ 7 ነው 8 ቲክቶክ ነው እኮ የተቃጠለብኝ። አንዱ 300,000 ምናምን የተቃጠለ። ያ ሪስክ ወይ እንደዛ እንትን አትበይ። አሁን አንቺ እንደዛ አታድርጊ። በይ ተረጋጊ። ልጆች አሉሽ አይደልማ? አሁን ተረጋጋውኝ። አሁን ያን ጊዜ እኮ ፌመስ ለመሆኑ በቃ አለ አይደለ በቃ ማን ይበልጠኛል ተመልካች 7000 ቁጥ ብሎ የሚያየን ጊዜ አለ ሰው አልፈት። ያ ልጆች አሉሽ አይደል? አዎ አለች። አጠገቤ ነው እሷች እንደውም ቤቱን አናጣፋ ያስነሳችኝ አሁን። አዎ አንቺ ተረጋጊ። እነሱም ስለሚሰድቡሽ እንትን ስለሚሉሽ እንትን አትበይ። ተረጋግተሽ እናወራለን። እኔ በጣም ብዙ ሰው እኛ ክርስቲያን አምነትን ደጋፊ ነን። ብዙ ሰዎች እንደውም አንዳንድ ጊዜ ማታ ብዙ ሰዎች እኮ እኔ ጋር ይሰበሰባሉ ስቀም እና እኔ ይሄ ነገር በመናነሳበት ሰዓት በጣም እንደኔ ግራ የተጋቡት ብዙ ልጆች አሉ። ብዙ ልጆች ወደ እምነት እምነቱ ከመበለሻሸቱ አንፃር ታሪኩን ሰው ሲሰማ ትላንትና ስታምኝበት የነበረው ነገር ውሸት መሆኑን ስታውቁ እኮ ትንሽ የሆነ ግራ የሚያጋባሽ ነገር አለ። ገባሽ? እና ይሄ ነገር ብለኑ በቃ ትላንትና አካሄዱንም ምንንም ያሰውየውም እንደዛ መሆኑን የዘጠኝ ነው የተባለ እንደውም በቃ አሁን ደግሞ በሸሪያ በእስልምና ሲረጋገጥ እንደውም ጭራሽ ውስጡ ብዙ ነገር አለ። እንትን አንልም እንጂ አሳልፈን አንገልጥም እንጂ ብዙ ነገር አለ። እና ክርስትና እምነት በጣም ጸዴ እምነት ነው ሐቁን ለመናገር በጣም ምቹ። ልጆችሽ እንትን በይ። አንቺም ግን ተረጋጊ እሺ። ማን የምመክርሽ ነገር ተረጋጊ። እኛ ደግሞ እንወድሻለን፣ በጣም ነው የምንወድሽ። የሰው ልጅ ይሳሳታል፣ ከተሳሳተው ደግሞ ይመለሳል። የማይሳሳት ፍጹም የሆነ እግዚአብሔር የፈጠረና አምላክ ብቻ ነው። ስለዚህ ተረጋጊ። ሁሌ እኛ ጋር ነይ፣ እናስተምርሻለን። ክርስትና ማወቅ ችግር የለውም። ጥያቄም ካለሽ ጠይቂኝ። እስልምና አንቺ አሁን ጥያቄ ፈጥሮብሽ ነው ያለሽው ስለ መሐመድ ራሱ ስለ ነብይሽ ራሱ ስለ ነብይ ስለ አሁን የሚሄዱት ኡስታዞች ነው ተብሎ ሰውን ለማስተማር መሄድ አለ። እንደ ድሮ ያው ተሸፋፍኖ ቢሄድም ተሸፋፍኖታል ያንን ነገር። በአሁኑ ጊዜ ግን ወደዚህ ወጣ ብሎ አንቺን የሚያስተምር ኡስታዝ የለም። የኦሮሞን የኛን ልጆችን ወጣቶቹን ይሳደባሉ። እኔ አንድ ብሎ ሲጠምቁ ሁሉ አይቻሉኝ። እኔ ተጠምቆ በቃ እብድ ነው የተባለ ሁሉ እኔ ሄዶ ተጠምቆ በጠበል ሄዳነ ብዙ ሰው አይቻሉኝ። አቅርቦ ሳይርቁ ክፉ ነገር ካንደበት ሳይወጣ አይቻሉኝ። የኞቹ ግን አንድ ሰው ከተሳሳተ በቃ ልክ መላክ ነበርኩኝ በፊት ለክ ያቺ መላክ በቃ ወደ ሰይጣን እንደተቀየረች በስድብ በምን ብዙ ጊዜ ያቺው እስቲ ሙስሊም ሰዎች ይሳደባሉ እኮ ያን ነገር ከማስረዳት ስድብ ነው የሚቀርቡ። ነደም ታጅማን አፍልጣ ለከነሽ አይዞህ። አንቺ ደግሞ ሰዎችን ማየት የለብሽም እሺ። እኔ ወድ ከእምነቱ እንድትርቂ ነው የሚያደርግሽ። ኡስታዝ ነው ብለሽ እዚህ ጋር ትልቅ አስተማሪ ነው ህዝብን ያስተምራል ብለሽ የምትጠብቁ ሰው እነዚህ ሸርሙጣዎቹ ሻምኖቹ ሸርሌዎቹ ቲክቶክ ላይ በስቶ ነከሌ ብሎ ጭራሽ ስማችን ጠራ። ሃይማኖትን እያጠፉ ስለሆነ ባገኘችበት ቦታ አጥፉ ብሎ ትንሽ እንደ ይሄ እምነት ነው እንደዚህ ምለው ሰውዬው ነው ከነ ችግር ያለው ብለሽ እኮ ግራ የምትጋቢበት ጊዜ ሁሉ እንትን ይላል። ገባሽ? እሺ ያ እሱ ብቻ ሳይሆን አንቺ ደግሞ የመሐመድ ላይም ጥያቄ ስላለሽ ባለፈው እንዳወራ ነው ሼላውንም ምኑም ጥለሻል። ሻሽን እኔ ጥያለሁ በፊቱ የጣልኩት ነኝ ሰብሰብ አድርጌ አንድ ቦታ አስቀምጬዋለሁ እዛ ጋር እንጂ አላበርኩም። እዛ እነሱ ራሳቸው ያርጉ የሚሳደቡትና ለሰውየው ውስጥ ከፈለው አخራዚ እርሰጠዋለሁ ለእንትና ለነብይ መሐመድ እሰጠዋለሁ።
እንኩ ያው እናንተ ዕቃ ብዬ አስረክበዋለሁ እና አሁን እንደ ቀልድ ሳይሆን እውነት ክርስትና እምነትን በጣም ነው የምወደው። ድሮም ከቤተ ክርስቲያን ያደግነው እሁድ ባንገባም እኮ አንድ ጊዜ እኮ ምን ታልሽ መሰለሽ ውድ ቤተ ክርስቲያን ውስጥ እንኳን ባትገቢ ከበሩ ሆነሽ የምትመለከቺው ነገር እኮ አለ አይደል? መንፈስሽን ያድሳል። ያ የትኛው ትክክል እንደሆነ የመስጊዱን ማጠር ስር ሄደን ምን ብለን ወይም ገብተን ቁርአን ከቀራንም እዛ ቤተ ክርስቲያኑ ማጠገባችን ነው ብዙ ማይራራቅም ስታዩ የትኛው በቃ አይከብድሽም እንትን ለማለት አይከብድሽም። ገባሽ? ለመወሰን የተሻለ መንገድ ነው የኔ መንገድ ብለሽ ስትወስኚ እንትን አይከብድሽም። ያ ቤተክርስቲያን አጠገብ አሁን አንቺ እንግዲህ ሙስሊም ሆነሽ ቤተክርስቲያን በር ምናምን ስትሄጂ ደስ ይልሻል? ደስ የሚል ስሜት አለ እንዴ? በጣም በቃ ደስ ብሎ ነው በቃ መዝሙሩ ምኑንም እስክስታውንም ጨፍረን ግቢ ውስጥ ግን ትልቋን ግቢ እንገባለን። ያቺ ትንሿን ግቢ ግን እንደ ታቦት ሲያስገቡ እዛ ጋር በቃ እናንተ ቁሙ ታቦት ሲገባ ስላልተ ጠበሉሉ ተረተናል እኮ ጠበሉሉ ተረጨውት ምን ቀረኝ? ጠበሉሉ ተረጨን በልጅነታችን ዳቦን ባል አቀላንጣጣ ምን ቀረ? አገር ቤት ነሽ እንዴ ሪስቆዬ? እኔ አገር ቤት ነው ያን ነገር እንትን ያልኩኝ። አሁን ግን ያለሁትኝ በስደት ሀገር ነው። አገር ቤት ብትሆኚ ቤተክርስቲያን ወስድሽ ነበር። እኔ አሁን ወይ እሄዳለሁ በቃላ ክርስትና አስነሳኝ ብሎ አሁን በ19 ገብርኤል ነውና በ19 ላይ አለኝ በ17 ሄጄ እሺ ብዬው በቃ ጫቴን ስቅም ረሳሁት እና ያው ደስ ይላል። እውነቴን ነው የምልሽ። አሁንም እዛ በሆነ እኛ ሄደን እናያለን። በቃ ታቦቱን እንደ ድሮ እናስገባለን። እና ክርስትና እምነት በጣም ስማርት ነው። ምንም ቁሻሻ የለውም። ንጹህ ነው። ደስ ይለኛል። እስኮኔ ወስድሻለሁ ነው ሐስድሻለሁ ነው አስተካክለ ጻፍ። እኔ መች ሰው አላጣሁኝ ሰው ያጣሁትኝ የማምንበት የትኛው ሰው ልጅ እምነት ያስፈልገዋል። በዓለም ላይ ያለ ጸሎት ያስፈልገዋል። በየትኛው ቋንቋ ጸሎት እኔ ብቻ የፈጠርከኝ ማን እንደሆንኩ አላውቅም፣ ግን ስጠኝ በቃ ቸግሮኛል ብዬ ለምኜው አገኘዋለሁ። ስራዬንም ማስተካከልን ብዬ ለምነው በየትኛው እንደምለምን አንዳንድ ጊዜ መርቅኝ ግራ ይገባኛል። ወላሂ ግራ ነው የሚገባኝ በየትኛው ነው የምለምነው ብዬ። እርስዎ ደህና ነሽ? እንዴት ነሽ? ሰላም ነው። እንዴት ነሽ? አለሽ? አለን አለም ጋርም እርግብ ጋርም እንደን በውስጥም ተማሪና ክርስትና ማለት ሳያውቁ የሚገቡበት ነገር አደይንደ መጨረሻው ላይ መንገጫገጭ ነውና ክርስትናውንም ለመማር ሞክሪ በደንብ። ከዛ ተጠመቂያለሽ ከተማርሽ በኋላ ማለት ነው። ነው ያ እና ደግሞ ቴክ ኬር በጣም ቪዲዮ ስታበሪ ለምትናገሪያቸው ነገሮች ምናምን ሰው በጣም መጥፎ ነው ማለት እንደ ሰው ልጅ ሪል ላይፍ በላይፍ ስታይላችን ራሱ እንደ ሰው መጥፎ የለምና እንትን በይ ተጠንቀቂ። አትሊስት ለራስሽ እንኳን ባይሆን ለልጆችሽ እንደን ቢ ዮርሰልፍ ጎበዝ። እሺ ቴንክ ዩ በጣም ነው የማመሰግንሽ እህቴ። ቴንክ ዩ። ያው ጉዞውን እኔ አሁን እዚህ ቲክቶክ ላይ ብዙ ጊዜ ያው ቲክቶክ ብዙ ትልልቅ አለኝ። ያው በዛን ጊዜ ከናንተ ጋር ልንተዋወቅ እንችላለን። እዚህ ጋር ሲጫወት ጫወታዬን አሁን ጫቴን ምን ብዬ ጫቴንም ሳልዝም የሆነ ከብሔር ነፃ ነው የኔ ጫወታ፣ ከእምነትም ነፃ ነው። በቃ የሆነ ማንንም እምነት የማይመለከተውን ነው የማወራው። ያው ከፈለጉ ያው የማወራበት ቋንቋ ኦሮምኛ ይሁን እንጂ ስለ እምነት በውስጤ ነው። ያው ማምንበትን ነገር ገና ርስቆ ያንን ነገር ታደርጋለች ብሎ እንትንም ብልም የለም።
ትነካናለች ብሎ ያው ያኛውንም እያንቋሽሽኩ አይደለም ወደዚህ የምመጣ ለምን ይሄ ያንን እያንቋሽሽኩ ወደዚህ ከመጣሁትኝ ይሄኛውም ያው ነው በኋላ የሚባል ነገር አለ እውነቴን ነው በጣም ደስ የምትሉ ልጆች ናችሁ ተመረሽ ነው በማለታችሁ እዛ ጋር ፍንጭት ስላጣሁትኝ ነው ስለጥያቄው እዛ ጋር ጥያቄው ምንንም አጥንቼ ስመጣ ናኑ ያለችኝ ነገር እዛ ጋር ሳየው በቀደም ጥያቄ ጠይቃይ ነበር ያ ነገር ትክክል ነው እንኳን በትላንትና በዛሬ ጊዜም እየሄደ ነው እና በቃ ያ ነገር ላይ ትንሽ እምነቱ የሆነ ያንገራግርሻል እኮ ትላንትና እምነት ነው ብለሽ ተቀበለሽ ምን ስትይ ነበር ዛሬው እንደዚህ በአንድ ቀን ከንቱ መሆኑን ስታዩ ትንሽ ለመቀበል ጊዜ እየወሰደብኝ ነው እና ያው የክርስቲያን ልጆቹም እኔ በጣም ነው የምወዳቸው የሙስሊም ልጆቹም አሉ በጣም ነው የምወዳቸው እና ያው ክርስቲያን ምንወድሻለን ጥያቄ ልጠይቅሽ ጠይቂኝ ቁርአንን ስትቀሪ ወይም ስታነቢ በአማርኛ ብትቀሪው ምን አይነት ሴንስ የሚሰጥሽ ይመስልሻል በአማርኛ አረብኛውን በአማርኛ ብታነቢው እንዴት ፊልም የምታረጊው ነገር ምንድነው ስለኔ ተረጃዋልሽ በአማርኛው ካነበብኩትኝ አሁን ባኔ በአማርኛ አልተማርኩም ኦሮሚያ ክልል ስለተወለድኩኝ አማርኛ ተናጋሪ ነኝ እንጂ አልተማርኩም በኦሮምኛ ሳነበው የሚሰጠኝ ፊልም የሆነ በቃ ውስጡን ፈልቅቆ ነው የሚያወጣልሽ አሁን በማታውቂው ቋንቋ ስትማሪና በምታውቂው ቋንቋ ስታገኙ የሆነ ውስጥሽ ፊልም የሚያረግ ነገር አለ አንዳንድ ቦታዎች ላይ ያው ይሄ ነገር የተባለው ነገርና እዚህ ጋር መተሽ የምታነቢው ነገር የተለያየ ይሆንብሻል አንዴ ገባሽ ያ ጥሩ ስሜትም አለው ግን እንደዚህ ያው ብዙ መውራትም አልፈልግም ያው በጣም ነው የሚያስጠላው መንፈሳዊነት ይሰማሻል ማለት ስታነቢው ያንን ቁርአን አሁን በቋንቋሽ አረብኛ ሲወራ ምናምን ይደው አረብኛ ሲቀራ ምናምን ይፊል በቃ በጣም በቃ ነፍስሽ ድረስ ይሆናል የሚሰማሽ ነገር ይኖራል ምናምን ይሄ ነገር ምናምን ብለሽና ግን በራስሽ ቋንቋ ስታነቢው ያንን ነገር በደንብ ነው የምትረጂው አይደል ቋንቋሽ እስከሆነ ድረስ መግባቢያሽ እስከሆነ ድረስ እያንዳንዷን ቃል ፊል ታረጋታለሽና ስታነቢው ጀስት ኖርማል የሆነ መጽሐፍ እንደተጻፈ ነው የሚሰማሽ ወይስ ዩፊል ፒስ ነገር በቃ ሰላም ይሰማሻል ውስጥሽ ይሄ ነገር ዋው አሜዚንግ የፈጣሪ ቃል ያስፈልሻል አሁን ቁርአን ስታነቢው በራስሽ ቋንቋ አረብኛውን ትታዩና በራስሽ ቋንቋ በቋንቋሽ አረዳድ ማለት ነው መለኮታዊ የሆነ ነገር ውስጥ ያለ ይመስልሻል ያው ደስታ የሚሰጠኝ ጊዜ አለ እንደ ብትዩ ቁርአን እንግዲህ ሰው ልጅ ነው እንጂ ያስፋፋው እኮ አራቱ እንደወረደ ነው እኛ ይሰማን ያ አድጊያውን ባውን ጊዜ እያነበብኩም እያዩም አልነበረም ግን በዛን ጊዜ በቃ የሆነ የአላህን ቃል በቃ ተርጉሜ በራሴ እንዳገኘሁት ነገር በቃ ራሴን እንዳገኘሁት ነገር ነበር ደስታ የሚሰጠኝ በዛን ጊዜ ግን በአሁኑ ጊዜ ግን ሁሉም ነገር በማስረጃ በመን ሲመጣ ግን ያንን ትላንትና ጥሩ ፊሊንግ እየተሰማኝ ደስ እያለኝ የነበረ ሁሉ የሆነ ብጅብርርግርግ ይርብሻል አንዳንድ ጊዜ እኮ የሆነ ሙዚቃ አለ ከህይወትሽ ጋር የማይገናኝ ሙዚቃ አዳምጥሽ ከህይወትሽ ጋር በግድ ታገናኛለሽ ግን ቆይተሽ ስታዩ ያ ነገር ከኔ ህይወትም ከመኔም ጋር ማይሄድም እንደዚህ በቃ ግላዜውና ምኑ ሲመችሽ እና እንደዛ ነው የሚሆንብን አንዳንድ ጊዜ በቃ እዛ ጋር አንብበን ምን ብለን በቃ ትክክል በቃ ብለን አንድ ሰው እናቷ መታ አውሬ ሆነች እንደዚህ ከነ ምስሉ ነው የሚያስቀምጡልን እንደ አልሰግድም ብላ ቁርአን ረግጣ እንደዚህ ሆነች ብሎ ወይ ሱብሃንአላህ የአላህ ስራ ብለን ነበር የምናየው ግን በአሁኑ ጊዜ ስናየው ያ ነገር ሁሉ ውሸት ነው ሰላም እንዴት ናችሁ ለመሰላችሁ አሁን ኢትዮጵያ ውስጥ ያሉ ሙስሊሞች አያውቁም የተቀበሉ ነገር ምንድነው የክርስቲያኖችን አምላክ ነው የምናመልከው ብለው ነውና ባህላቸውም ከኛ የተቀዳ ስለሆነ ቁርአኑ ምን እንደሚል አታውቁትም አይደል እህት አለ እስቲ እሱን በጣም ምክንያቱም የምታዩት ክርስቲያኖችን ነው የክርስቲያን አምላክ ነኝ አምላክ ብላችሁ የምታምኑት አይደል ኖ ያብቻ ሳይሆን እኛ ጋር በአብዛኛው ዋቂ ፈታን ያለ ዋቂ ፈታን ነው የሚበዛው ክርስትና እምነት ትንሽ ናቸው ያው ባደኩበት አካባቢ ጥቂት ናቸው ክርስቲያኖቹ ዋቂ ፈታናቸው በአብዛኛው እንደውም አሁን በጣም ብዙ ሰው ይሰልም አሁን ነው እንጂ በፊት አንድ ዋቂ ፈታ ብቻ ነው ያለ ህዝቡ ያን ጊዜ ዋቂ ገረመ ጉራቻ በሙሉ ያው በኦሮምኛ የኦሮሞ እምነት ነው
እንደዛ ያንን ነው ፊልም እንትን የምናደርገው ስናየው ነበር እያየንም ያደግነው ያው ሰላም ለእናንተ እንዴት ናችሁ? ሰላም እግዚአብሔር ይመስገን። እግዚአብሔር ይመስገን። ቆይ እሱ ግን ባህር ማምለክ ነው ወይስ ምንድነው? አስረጅኝ እስቲ ብዙ ማላውቀውም እሱ ዋቄ ፈታ ማለት እንግዲህ አሁን ሪቻ ላይ የሚከበር ነው። እግዚአብሔር አንድ ነው። ዋቀ ገርባ ገራ ጉራቻ ያው እግዚአብሔር ሆደ ሰፊ ያው አላህን እግዚአብሔርን የሚለምኑበት ነው። ዋቃን የሚለምኑበት ነው። እምነት ሌላ እምነት የላችሁም እነሱ በቃ ዋቀ ገርባ ገራ ጉራቻ ብቻ ነው አምላክ ይላሉ። ግን አምላክ አይታወቅም ማለት ያ አይታወቅም። ግን ዋቃ ብለን በቃ ኢሬቻ እንላለን ምን እንላለን። ያው ምታው ይሄ ሁሉ ብዙ ሮማት ምታዩ የእምነት ነው ፈጣሪ ሆነ እንደዛ አይነት እሱን ታዩና አሁን just ጣዖት ግልጽ ጣዖት ግን አሁን ስላለሽበት ብቻ አንቺ ስላለሽበት አሁን ስለ እስልምና ስለሱ በደንብ ለመረዳት ሞክሪ ለመጠየቂ ምናምን ነገር ይሄ ጉራቸው ምናምን ዛፍ ቅቤ ልቅለቃ ምናምን ያ ዳዝማ ነጭ ጣዖት ነው ማለት ማንንም ሰው አሁን እስልምና ነው ያለህም ጣዖት ነው። ግን ያን ማለት አልፈልግም ያለሽበትን የኖርሽበትን የምታውቂውን ያንን ጠይቂ። ስለ ሙሳም ሲነገርሽ ስለ ነቢያት ሲነገርሽ እስልምና የነቢያት ሃይማኖት ነው ስትባይ ለነ ሙሳ ለነ ዳውድ ሁሉ መጽሐፍ ተሰጥቷል ይላሉ በእስልምናና ያ መጽሐፍ የታለ መጽሐፍ ቅዱስ ተበርዟል ሲሉሽ እንዴት ተበረዘ ማን በረዘው የቱ ጋር ነው የተበረዘው አስክ ሁሉንም ስለነ ዳዊት ታሪክ ስለነ ሙሴ ታሪክ ሲነግሩሽ ስለነ ሰለሞን ይሄን ሁሉ ነገር ሲነግሩሽ የቱ ጋር ነው የተጻፈው ቁርአን ላይ የነሱ ታሪክ የቱ ጋር ነው ያለው ጀስት አለ ብቻ ነው አደይንደ መልሳቸው ቁርአን ብሏል ብቻ ነው ምንም ታሪካዊ ኤቪደንስም አርኪኦሎጂ የሆነ ክርስትና ጋር ስመጪ የታሪክ ኤቪደንስ አለ አርኪኦሎጂ ጥናት አለ ብዙ ነገር ፕሩቭ ያደርጋል ክርስትናውን ማለት ነው አትፈራም። እስልምና ጋር ስመጪ ግን መካን እንኳን ሳውዲ ላይ መካ የአርኪኦሎጂ ጥናት ይደረግበት ሲባል ምንድነው ያሉት ሰዎች የነብዩ መሐመድ ይጠቀሙባቸው የነበሩትን ዕቃዎች ቢያገኙ ወደ አላህን ወደ ማሻረክ ይሄዳሉ የሚል የሆነ ቀሽም የሆነ እንትን ነው ያቀረቡትና ቢቆፈር ኩባል ከሚባለው የጣውት አምልኮ ከዚህ በፊት የነበረው የጣውት አምልኮ ፕሩቭ የሚያደርግ ነገር እንጂ ያላ መልእክተኛ ነው ወይም ደግሞ አላህን ፕሩቭ ያደርጋል እዛ ቦታ ላይ አርኪኦሎጂ ጥናት ቢደረግ እንኳን ብዬ አላምንም። እኔ ግን ኤኒዌይስ ጠይቂ ማን ነው አላህ ከመሐመድ በፊትም እዛ ቁረይሽ ወይም እዛ መካ ላይ አላህ የሚባል ጣዖት ነበርና ለነብዩ መሐመድ ተገለጠለት ሲባል እኔ መላኩ ገብርኤል ነኝ ብሎ አይደለም የተገለጠለት ምንድነው የተገለጠለት እንደዛ መልአክ ስንል እንግዲህ ከቃሉ እንኳን መልካም ነው አይደለ ውብ ነው ሰውን የሚያሳቅቅ የሚያስደነግጥ አይደለም እና ጨምቆት የከድጃ ቀሚስ ስር ሲገባ ድረስ እንደዛ ጨምቆት ያሯሯጠው መልአክ ምን ቢሆን ነው ጠይቂ አስክ ሁሉንም ክርስትና ጋር ስመጪ ደግሞ ጀስት እስልምና ስተት ስለሆነ ወይም ደግሞ እስልምና ጋር የሆነ ነገር ልክ ስላልሆነ አይደለም ጠይቀሽ ገባሽ ጠይቀሽ በጣም ግራ ይገባል ነገር አሁን እንዴት መጣ ትልልቅ ሸሃቤ ገባለኝ እና ይሄን ነገር ስትጠይቂው ያው የቅድሚያ ሰው ራሱን ታሪክ ነው የሚያስቀድመውና ያንን ነገር ስትጠይቂው ሼሃው ነበረ ብቻ ነው በቃ ነበረ አፋን ጀባቲኒ አፋን ያ አፍጠንካራ አትሁኝ ድንጋይ ራስ አትሁኝ እንደማለት ነው ገባሽ በቃ ድጋሜ ሁለተኛ ሶስተኛ እንዳትጠይቂው ራሱ መልሶ ሙት ያረብሻል ድጋሜ አንስቺ ካወራውትን ያወርደኛል ማለት ነው ያ ነው እየገጠመኝ ያለው ነው ዝም በይ ነው የሚሉሽ ወይም ደግሞ ቁርአን አለ ብቻ ነው መልሳቸው ኤቪደንስ ሲባሉ ምንም አይነት ኤቪደንስ የለውም ያ ነገር ሲባሉ ወይ ቁርአን ነው የሚጠቅሱልሽ ወይ ደግሞ መጽሐፍ ቅዱስ ውስጥ ገብተው ነው እስልምናቸውን ፕሩቭ ማድረጊያ ነገር የሚፈልጉት የክርስትና እምነት ውስጥ መተው ነው ዘለው መጽሐፍ ቅዱስ ወይ ኢየሱስ ሲሉት ሰማያቸዋለሽ ምንድነው ኤቪደንሳችሁ ኤቪደንስ የሌለው ሃይማኖት ነው ወይ የምትከተሉት እና ኤቪደንሳችሁ ለምንድን ነው የማትቀበሉት እንኳን ብታያቸው መልስ የላቸው ምክንያቱም ነብይ ደምሳሽ ነብይ ናቸው እንደን ተቀጥፎብኛል ስሜ ተጠርቶ ነበር በቁርአን ላይ ይላልና ነብዩ መሐመድ መጣው
እንደዛ ነው ያለው መጽሐፍ ቅዱስ። ልክ መጽሐፍ ቅዱስ በነብዩ መሐመድ ላይ እስልምና ላይ እንደቀጠፈ ምናምን ማለት ነው። እንደ ቁርአኑ ራሱ ከቁርአኑ ሸት እንኳን ስትነሺ አይሁዶች ኡዘይር ያላህ ልጅ ነው አሉ በማለታቸው ረገምናቸው ይላልና ክርስቲያኖችና አይሁዶች እዝራን ኡዘይርን የአምላክ ልጅ ነው ብለው አያውቁምና ይሄ የታሪክ ኤቪደንስ ስለሌላቸው ምን ብለው ያስተካክሉታል መሰለሽ? በሰዓቱ የነበሩ 4-5 የሆኑ ይሁዲዎች ብለው በዛ ላይ ያስተካክሉና ላይ ያጠጋጉት ይፈልጋሉ ማለት ነው። ምንም አይነት እስልምና ውስጥ ሆነሽ የታሪክ ኤቪደንስ የአርኪኦሎጂ ኤቪደንስ ምንም አትሊስት ክርስትና ስለ ኢየሱስ ስቅለት እንኳን ኤቲስት የሆነ ሰው ጽፏል አይደለም መጽሐፍ ቅዱስ አይደለም ነብዩ መሐመድ የካደውን ነገር ራሱ ኤቲስት ናቸው አያምኑም የተባሉ ሁሉ የጻፉት መጽሐፍ አለና ፕሩቭ ያለው ነገር ነው። ክርስትና ተቀበልሹም አልተቀበልሹም ወደድሹም ጠላሹም ፕሩቭ ያለው ነገር ነው። መረጃ ያለው ነገር ነው። ጠያቂ ነን እኛ በእምነታችን አጠይቁ አልተባልንም። ጠይቁ መርምሩ መልካሙን የሚያዙ ነው። ትጠይቂያለሽ እምነትሽ ላይ ለእያንዳንዷ ጥያቄ ዓለም በራሷ ባይዘው ትልቅ ጥያቄ ምልክት ነች ህይወት በራሷ ማለት ነው። ግን ላለንበት ነገር ደግሞ ጥያቄ እናቀርባለን። ትጠይቂያለሽ ሁሉንም ነገር ማለት ነው። መልስም ታገኛለሽ ማለት ነው። አለ በቃ ነው የቁርአንና የእስልምና መልስ ግን ስትባይ መሐመድ አለ ሐዲስ አለ ምንድነው ፕሩቭሽ የታለ የሙሳ መጽሐፍ የታለ ኢንጂል ተውራት ዘቡር የታሉ ምንድነው የተበረዘው መልስ የለም ብቻ አሉ ነው እና ያንን ነገር ጠይቂ። ክርስትና ጋርም መምጣት ከፈለክሽ ጠይቂ። ሳታቂ ከመጣሽ መሃል ላይ የሆነ ነገር በሰማሽ ቁጥር ትንገጫገጫለሽና ሁሉንም ነገር ጠይቂ ወቂ መልካሙን ያዥልሻለሁ የኔ ቆንጆ። የሆነ ሰው ለጠይቂ እያለ ነበር አዱ ነው ማን እንደሆነ እኔ ነኝ ስበት ቤዚ ኦኬ ግሬት ቀጥል ወይ ማለሽ ተባረኩልኝ። ማማዬ ስለከፈተች እዛ ብንሰባሰብ እኔ አልተመቸኝም ለማውራት ምናምንና ኦኬ የሳን ቢስና ቆም አጭር ደቂቃ እናውራውና ትዘጋለሽ። ከርታ ሪስክዬ በጣም ነው በጣም ነው ማከብረሽ። ዛሊን እንደ ዛምቤር እኮ ያስገቡኛል ልጆቹ ወላሂ ደስ ይያላችሁ። ችግር የለውም። ኦኬ አባቢያ ምንድነው ያልከኝ? ኦኬ እኔ ብዙ አልናገርም። በጣም ደስ ብሎኛል። ሪስኮን እንደዚህ በማውራቷ በጣም ነው ደስ ያለኝ። በክርስትና ዙሪያ የፈለገችውን ነገር በፈለገችው ቦታ እናስገባለን። ይሄ ብያባ የሚባለው ፔጅ ፎሎ አድርጊኝ። በአማርኛም የአማርኛ ፕሮግራም ላይ የሚሰሩት በኦሮምኛም እነ ዋጂ ጋርም አስገብሻለሁ። ችግር የለውም። የፈለግሽበት ቦታ ማለት ነው። በዚህም በእስልምናም ደግሞ የፈለግሽውን ጥያቄ ለመጠየቅ ችግር የለውም። እኔም ፔጅን ስለሚያውቁ ያስገቡኛል። ብያባ የሚለውም ፎሎ አድርጊ። ይሄም ሆነ ያም ሆነ እረፍት የሚገኝበት ቦታ ያስፈልግሻል። ሰላም የሚሰጥሽበት ቦታ ያስፈልግሻል። እሱም ኢየሱስ ክርስቶስ ብቻ ነው። ከዛ ውጪ የትም ቦታ የትም ሀገር ብትሄጂ ሰላም የለም። ሰላም ወደ እኔ ኑ ያለ ማንም የትም ቤተ እምነት ብትሄጂ ኑ እኔ ጋር እረፍት አለ ያለ ቤተ እምነት የለም። ክርስቶስ ኢየሱስ ግን እንደዚህ ያለ ኑ ወደ እኔ ያለ ኑ እኔ እናንተ ሸክም የከበደባችሁ ኑ ወደ እኔ እረፍት እሰጣችኋለሁ አለ። እረፍት የሚሰጥ ኢየሱስ ክርስቶስ ነው። የኔናት ከናፍ ጀብዱተኛ ባየስ ጃለና አንሞ ሙጫወራ ደደሪ አሱማንዮ ወሊ ፎሎሲ ጎዴራቲ ሲዱቢሳ ወራፋን ኦሮሞስ ወራፋን አማራ ሲጋሻሽ አንለን ጆሌ አርሲ ባሃቲ መጋላ ዱሙጋ ጃንቲችን ደለቴ መቻራ አርሲ ድንበር ላይ ነኝ እና ያው ደስ ብሎኛል። እኔ ከእናንተ ጋር በቃ ችግር የለም። መጽሐፍ ቅዱስ በተለይ እናንተ በጣም ነው የምወዳት አገላለጧ ሰው ፍጣር በቃ እነሱንም ፎሎ አድርጊ። በርቺ። አንቺ በጣም ጠንካራ ነሽ። በጣም ነው ማቀሽ። ዱርም ከተተልሽ ነበር። በጣም ጎበዝ ነሽ። ላመንሽው ነገር ወደ ኋላ ማቲ የምትናገሪ ሴት ልጅ ነሽ። በጣም ነው ማቀሽ። ስለዚህ በርቺ። እግዚአብሔር ደግሞ ይረዳሻል። መጽሐፍ ቅዱስን ማንበብ አለብሽ። በደንብ አንብቢ። ደግሞ ጠይቂ። መተሽ ማንም ሰውን ማንም መተሽ ጠይቂ።